ዘገየ ከእህቱ ልጅ ጋራ ቁጭ ብሎ ሳሎን ሉላ ድንገት ትሄዳለች። ሉላ በድንገት ስትሄድ ሉላ የሄደችው ልጅቷን ለማሳከምና ወደ ሆስፒታል ሄደው ታክማ በሰላም እንድትመለስ ልትጠይቅ ወደዛ ቤት ትሄዳለች። እሱም ቤት ቁጭ ብሎ ከእህቱ ልጅ ጋራ ሳሎን ላይ ቁጭ ብለው ሁለቱ እየተጨዋወቱ ነበረ። እሱ ድብርት ላይ ቢሆንም ግን የእህቱን ልጅ ለማጽናናት አጠገቧ ቁጭ ብሏል። ሉላ ስትሄድ በር አንኳኩታ ስትገባ እጅግ ይደነግጣል። እርግጥ ልጅቷም ደንግጣ ነበረ። ቆይ ምን ሆናችሁ ነው የደነገጣችሁት? ምንድን ነው? አይ እኛ የበደልናችሁ እኛ በደለኞች ነን፣ እናንተ ተበዳይ ናችሁ። ስለዚህ እንዴት መጣሽ ብዬ ነው እና አሁን የምስራች ይዤልሽ ነው የመጣሁት እና ምን ትያለሽ ስትላት እኮ የምን የምስራች ነው አጎቴ ምንድን ነው የምትለው? ቆይ ግን ወይኔ ታድዬ እግዚአብሔር ይስጥሽ፣ አጎቴን ስላሳቅሽልኝ ደስ ብሎኛል። ይባንቺ ስትመጪ አጎቴ ሳቀ። የአጎቴን ፈገግታ ሳይ እንዴት ደስ እንደሚለኝ ብታይ። አይዞኝ ገና ይስቃል። እርግቤ እንዴት ነሽ አንቺ? ደህና ነሽ ወይ? የሕክምና ፕሮሰስሽን ልንጀምር ነው፣ ግን በቅድሚያ ደግሞ የሚበላ ነገር ላንቺ ሊመጣልሽ ይገባል ይላታል። ዘገየ የሆነ የሚቀመስ ነገር ላምጣልሽ ሲላት ሉላ ምንም ነገር እንደማትፈልግና እንደማትበላ ስትነግረው አይ መብላትም አለብሽ፣ ላንቺ ሳይሆን ሆድሽ ውስጥ ላለው ጽንስ መብላት አለብሽ ይላታል። እሱ ችግር የለውም እኔን ካላማረኝ እኮ እሱ ሊበላ አይችልም። እኔ ስበላ እኔ የምወደው ነገር ሲወድና ስበላለት ነው እሱ ሊበላ የሚችለው ስትለው፣ እሺ ለነገሩ አንቺን ማን ይችልሻል ብለሽ ነው? ለማንኛውም በዚህም ደግሞ ግትር ነክ ልትይኝ ባልሆነ እና አሁን እሺ ተነስና እንሂድና ፕሮሰስ እንጀምር። ፕሮሰስ መጀመር አለብን መሄድም አለብን። እናም ግን በእናንተ ገንዘብ ሳይሆን በራሳችን ገንዘብ ነው። ከየት የመጣ ነው የእናንተ ገንዘብ አለ። በምንም ከየትም ቢሆን ራሳችን እንሞላዋለን እንጂ ሙሉ የእናንተ ውጭ አይሆንም በማለት ሲጠይቃት፣ አሁን ደግሞ ለነገ ማንኛውም ግትር ነክ ብለሽ ደግሞ አሁን እንዳትከሽኝ፣ አንተ እኮ ችግር አለብክ ለነገሩ። ለማንኛውም ተነሳ፣ አሁን ምንም ነገር እንድታበሳጨኝ አልፈልግም። እህቴ እኮ ደስ ብሏት ነው የላከችኝ ወደዚህ ልሂድልሽ ስላት በጣም ደስተኛ ሆና ነው የላከችኝ። ስለዚህ ደግሞ እርግብ ታክማ ደግሞ የእርግብን ደስታ ሙሉ ነው ማየት እንፈልጋለን። እናቷ ከእስር ቤት ስትወጣ ልጅቷ ድና እንድትጠብቃት እንፈልጋለን። እርግብ እሺ በማለት ደስ ብሏት እሷም አጎቴ በቃ እሺ በላት ትለዋለች። አጎት ዘገየም እሺ በቃ ምንም ችግር የለውም ሉላ ይላታል። ሮቤል ሱራፌልን ቀጥሮት ስለነበር የቀጠረችው ሎሚ እንጂ ሮቤል አልነበረም። ግን ደግሞ እዛ ቦታ ቀጠሪውና እኔ ሄጄ አናግረዋለሁ፣ እኔ ነኝ የማገኘው እንጂ አንቺ አይደለሽም ይላታል። እሷም በታዘዘችው መሰረት ሱራፌልን ካፌ እንዲገናኙ ትቀጥረዋለች። በጣም ጥሩ በማለት ወጥቶ ሊሄድ ሲል፣ ቆይ አንተ ሰውዬ ግን ምንድን ነው አሁን ላይ ድብቅ ነገር እያደረክ ነው? የማይብህ ሁሉ ድብቅ ነው። ምንድነው እያደረክ ያለኸው በማለት ስትጠይቀው ቤዛ ምንም አይደለም፣ ግን አሁን በአስቸኳይ የማገኘው ሰው ስላለ መሄድ አለብኝ ቤዛ ብሏት ጥሏት ይሄዳል። አሁንም ይሄን ገንዘብ እየፈለክ መሆን አለበት እርግጠኛ ነኝ አንተና ገንዘብ ስትለው፣ አሁን ለማንኛውም በነገር አስጀምሪኝ ደርሼ ልምጣ በማለት ተነስቶ ወጥቶ ይሄዳል። የሄደውም ሮቤል የተላከለትን ቪዲዮ ለሱራፌል ሊያሳየው እንደነበረ ነው። እናም ከሄደና ቁጭ ብሎ እየጠበቀ እያለ በድንገት ፊት ለፊቱ ወንድሙ ሮቤል መቶ ቁጭ ይላል። ቆይ አንተነ ማለት ነው እየቀጠርከኝ? እቺ ውሻ ልጅ አንተን ነበር ካንተ ጋር እየሰራች ነበር ማለት ነው ወይ በማለት ሱራፌል ሮቤልን ተናዶ ሲናገረው፣ ተነስቶ ሊሄድ ሲል ቆይ ቁጭ በል እንጂ ገና መንጨረስንና ነው የምትሄደው በማለት ሮቤል ቁጭ እንዲል ያደርገዋል። ከተቀመጠ በኋላም አሁን ከኔ ጋራ መደራደር ይኖርብሃል። ስለምን ድርድር ነው የምታወራው? እውነቴን ነው ምልህ፣ እመነኝ ሮቤል እገልሃለሁ በማለት ሱራፌል ሮቤል ላይ ይይዝትበታል። እናም እያደረገ ያለውን ነገር አሁን አንተ ህይወትህንም ቤትህንም እበጠብጣለሁ፣ እኔን እንደበጠበጣችሁኝ እኔም እበጠብጣለሁ በማለት ይዝትበት ሮቤል። ሱራፌል ደግሞ ምን ልታመጣ ነው አንተ? እውነቴን ነው መነኝ አፍህ እንጂ ልብህ ምንም የለውም። እኔ ደግሞ ያ የማቅህ ትልቁ ያ የድሮ ሮቤል ትመስለኝ ነበር። አሁን ጭራሽ ብሶብሃል፣ አዛባ ነገር ነክ በማለት ተቆጥቶ ተሳድቦ ትቶት ሊሄድ ሲልም፣ አሁንም ቆይ ቁጭ በል የሆነ የማሳይ ደስ የሚል ነገር አለ በማለት እየተላከለትን ከሎሚ ጋራ ሱራፌል የተኛውን ቪዲዮ ያሳየዋል። ቆይ እስኪ አምጣው ብሎ ስልኩን ሊቀማው ሲል፣ በፍጹም ይሄ የማይሆንም ማየት ከፈለክ ይኸው ይሄንን ለቤዛ ብልክላት ምን የሚፈጠር ይመስልሃል ይለዋል።
ምንም አይፈጠርም። እመነኝ ቤዛ ያንን ሁሉ መከራና ፈተና አልፋለች። እንኳን ይሄ እናንተ ሴራ ነበር ማለት ነው። እኔ እኮ ተጠራጥሬ ያለው ውሃ አምጥታ ስትሰጠኝ ተጠራጥሬ ያለሁኝ በማለት እጅግ ተናዶ ስለነበር ይናገራል። የፈለከውን ልታደርግ ትችላለህ፣ ግን በፍጹም በዚህ ማንም አይሸወድም፣ ማንም ሊሆንልህ አይችልም። ከዚህ በኋላ እመነኝ ሮቤል በህይወት ይገባሉ ብትል እገልሃለሁ በማለት ሮቤል ላይ ይጮህበታል። ሮቤልም መስሎሃል? ቤዛ እኮ ታግሳ የቻለችውን ያህል አሁን ላይ ልትጥልህና ልትተውክ ትችላለች። ስለዚህ ለእኔ ትልቅ አድባቴን ቻለሁ ይሄ ነገር። ለአንተ ግን ሱራፌል ፍጻሜ አያምርም። ገንዘብ አይደለ የምትፈልገው? ገንዘቡን ከፈለግ ከቤዛና ከሳሜ አንዱን መምረጥ ይኖርብሃል ይለዋል። ምን አልከኝ? ከሁለቱ ማንንም አልመርጥም፣ ሁለቱንም እፈልጋቸዋለሁ። ገንዘብ ብዬ ሳሜን አልከዳውም፣ ገንዘብ ብዬ ቤዛን አልከዳትም። አንተ እንደፈለግ መሆን ትችላለህ ይለውና ተነስቶ ትቶት ይሄዳል። ሉሲ ቤዛንና ሱራፌልን እገላቸዋለሁ ስላላት ሮቤል ደስ ብሏት ቪዲዮን ብታሳየኝ ደስ ይላይ ነበር ብትለውም ቪዲዮውን እንኳን ቆይ ተረጋጊ፣ አሁን አንቺ አታየውም፣ የምታየው ሌላ ጊዜ ነው፣ ቤተሰቡ ሲበታተን ታየዋለሽ ይላታል። ቢሆንና ግን ደስታዬን ባጣጥመው ደስ ይለኝ ነበር። ለማንኛውም እሺ አሁን ሳሚን ገንዘብ ከፍዬ አስፈታዋለሁ እያልክ አልነበረ ወይ? ምን ላይ ደረስክ ስትለው ቆይ ገና ነኝ አልወሰንኩም ይላታል። እና ቆይ ሻውን ምን ማድረግ አለብኝ? እኔ የማግዝህ ነገር ካለ ንገረኝ፣ ግድ የለም ሮቤል አግዝሃለሁ። እኔ እናንተ ከዚህ በኋላ እኮ አብረነን፣ ማንም ከጎናችን የለም፣ እኔ እናንተ ብቻ ነን። ገንዘቡን እኮ ግን እኮ ይዘሽ ልትሄጂ ነበር። በፍጹም ይዞ ልሄድ አልነበረም። መጀመሪያ እንደዚህ ስትሆኑ ሳያችሁ ከእሷ ጋር አብረክ የሆንክ መስሎኝ እንጂ በፍጹም ሌላ ነገር አስቤ አልነበረም። ለዛ ነው። ስለዚህ አሁን ላይ ገንዘብ ስላለን እኛ እንደፈለግን መሆን እንችላለን። ጥላቶቼ ግን ሲያለቅሱና ሲበታተኑ ማየት ፈልጋለሁ ሮቤል እባክህን በማለት ማጸነው ጀመር። ሮቤልም ግድ የለሽም አንቺም ከህመምሽ አገግሚ ይላታል።